ሰላም ተማሪዎች እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮአችን የ2018 ሪሚዲያል ተማሪዎች በፕራይቬት መፈተን እንችላለን የሚለውን ጥያቄ የመመለስላችሁ ይሆናል። እናም ደግሞ ከዚህ በፊት የ2017ም የ2016ም የ2015ም ተማሪዎች የሪሚዲያል ተማሪዎች ሆናችሁ ፕራይቬት መፈተን ትችላላችሁ ወይስ አትችሉም የሚለውን ነገር የማሳያችሁ ይሆናል ማለት ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉልኝ። ነባር ከሆናችሁ ላይክ እያደረጋችሁ ብዙ የሪሚዲያል ተማሪዎች ጋር እንዲዳረስ አድርጉልኝ። ብዙዎቻችሁ የኔን ቪዲዮ ትከታተላላችሁ፣ ነገር ግን ላይክ እና ሰብስክራይብ እያደረጋችሁልኝ አይደለም። ይሄ ደግሞ የኔ ቪዲዮ ቫይራል እንዲወጣ ስለሚከለክለው እኔም የሰራውበት እንዳገኝ ላይክ እና ሰብስክራይብ እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል። በቀጥታ ወደ ጉዳያችን እንገባለን። የ2018 እና ከዛ በፊት የነበሩ የሪሚዲያል ተማሪዎች ፕራይቬት ሞልተው የራሳቸውን ነጥብ ማሻሻል ይችላሉ ወይስ አይችልም የሚለውን ጥያቄ ስንመለከት ይሄኛው ይቻላል ማለት ነው። ማለትም የ2018 ተማሪ ሆናችሁ ወይም ደግሞ ከዛ በፊት የሆናችሁ ተማሪዎች 2015 እስከ 2017 ባሉት ጊዜያቶች ውስጥ የሪሚዲያል ተማሪ ሆናችሁ ሪሚዲያል ነጥብ ያልመጣላችሁ ተማሪዎች ከሆናችሁ ይሄን ፈተና ተፈትናችሁ ራሳችሁን ማሻሻል ትችላላችሁ ማለት ነው። ውጤታችሁን ማሻሻል የምትችሉ ይሆናል። ከ2015 እስከ 2017 የሪሚዲያል ተማሪ ሆናችሁ ተፈትናችሁ ተነስታችሁ ውጤት ያልመጣላችሁ ተማሪዎች ማለት ነው። የ2018 ዓመተ ምህረት ሪሚዲያል እየተማራችሁ ያላችሁ ተማሪዎች ከሆናችሁ ደግሞ ውጤታችሁን ለማሻሻል ማለትም እንደ ተጨማሪ ውጤት መያዝ ትችላላችሁ ማለት ነው። ሪሚዲያል ተምራችሁ ጎን ለጎን ፕራይቬት መፈተን ምችሉ ከሆነ ይሄ ይቻላል ማለት ነው። ያም የሚሆነው እናንተም አሪፍ እድል ይኖራችኋል ብዬ አስባለሁ። ሪሚዲያል ተምራችሁ ሪሚዲያል ነጥባችሁ ካልመጣላችሁ ሌላ ቻንስ ይኖራችኋል ማለት ነው። ቻንሱም ደግሞ በፕራይቬት ተፈትናችሁ ራሳችሁን ማሳለፍ ትችላላችሁ ማለት ነው፣ እንደ ተጨማሪ ውጤት ማለት ነው። ይሄ ከተመቻችሁ ያው እንደ አቨሬጅ አይታችሁ የሁለቱም ማሳለፍ ትችላላችሁ ማለት ነው። ስለዚህ የ2018 የሪሚዲያል ተማሪዎች ከሆናችሁ የፕራይቬት ተፈትናችሁ ማለፍ ትችላላችሁ ማለት ነው። እናም አንዳንድ ቦታ ላይ ስመለከት በዘንድሮ ዓመት 2018 ተማሪ 12ኛ ክፍል ተማሪ ሆኖ መፈተን እችላለሁ እያለ ነበር። ከዚህ በፊት በነበረው የፕራይቬት ሕግ ላይ ነበረ። በዘንድሮ ዓመት ግን ሙሉ ነገር አልተካተተም፣ ምንም ነገር ማለት ነው። እና ብንፈልጉ ሕጎቹ የምፈልጉ ከሆነ ላንብብላችሁ አንዴ። የ2018 ፕራይቬት መፈተን የሚፈልጉ ተማሪዎች ማለትም የሚችሉ ተማሪዎች እነማን ናቸው የሚለውን ስንመለከት እናንተ ከነዚህ ውስጥ ካላችሁ ፕራይቬት መፈተን እንደምችሉ ማወቅ አለባችሁ። የ2017 እና ከዛ በፊት በነበረው የ12ኛ ክፍል ፈተና መውጫ ነጥብ ማምጣት ያልቻሉ ተማሪዎች ፕራይቬት መፈተን ይችላሉ። እና ደግሞ የ2018 ሪሚዲያል እድል አግኝተው ሪሚዲያል በመማር ላይ ያሉ እንደ ተጨማሪ እድል መፈተን የሚፈልጉ ተማሪዎች ይህንን እድል መሳተፍ ይችላሉ ማለት ነው። እና ደግሞ ሌላኛው ከ2015 እስከ 2017 ሪሚዲያል የነበሩ የ12ኛ ክፍል ተማሪዎች መቁረጫ ነጥብ በማምጣት ማለፍ ያልቻሉ እንዲሁም ሪሚዲያል እድል አግኝተው ሪሚዲያልንም ማለፍ ያልቻሉ ተማሪዎች ከሆናችሁ ፕራይቬት መፈተን ትችላላችሁ ማለት ነው። እነዚህ ሶስት ተማሪዎች ፕራይቬት ሞልተው ራሳቸውን አሻሽለው ማለፍ ይችላሉ ማለት ነው። ፕራይቬት ፎርም ማሙላት አሁን ላይ ተጀምሯል። ስለ ሙሉ ጋይዱ ከዚህ በፊት በሰራሁት ቪዲዮ ላይ አለ፣ እሱን ገብታችሁ ተከታተሉ። ያንን ካያችሁ በኋላ ሬጂስተር አደራረጉ በጣም ቀላል ነገር ነው። እዛ ላይ ሬጂስተር ካረጋችሁ በኋላ ኮምፕሊትድ ካላችሁ እናንተ ፕራይቬት መፈተን ትችላላችሁ ማለት ነው። ማለትም ዌብሳይቱ ተቀብሏችኋል ማለት ነው። ሬጂስተር ማድረግ ካልቻላችሁ ደግሞ ያው እኔ በትክክለኛው መንገድ አሳያችኋለሁ ማለት ነው። እና ቪዲዮን እስከዚህ ድረስ ተከታትላችሁ ከመጣችሁ ወዳችሁታል ማለት ነው። እና ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ይሄ ቪዲዮ ለብዙ ተማሪዎች ጋር መዳረስ አለበት። ቀጣይ በአሪፍ ቪዲዮ እስክመለስ ድረስ ይመቻችሁ።